እዩዬ ምን ሆነክ ነው? ለምንድን ነው ከደስታ ጋር እንደዚህ ያልከው? እንድናደድብህ ልታረገኝ ነው አይደለ? ለምንድን ነው እንደዚህ የምታረገው? ሩትዬ እርጉዝ ነኝ እያለች ለምንድን ነው ሽምግልና እንዲላክ የምታግዘው? ደስታ ግን ደህና ነህ? ቀን ከቦቹራ ነው ከቦቼ ጋር መተክ ምን ነበር ስትል የነበረው? ምን ነበር ስታወሩ የነበረው? አሁን እንግዲህ ባለፈው ሩትዬ ጋር ተልኮ ሽማግሌ እኔ አልቀበልም ብላ መልሱንም አልመለሰችም። እቀበላለሁ ብላም አልተናገረችም። አሁን በድጋሚ እንግዲህ እሷ እምቢ ስትል ደግሞ ቤተሰቦቿ ጋር ሄዷል ማለት ነው። ደስታ ቆርጧል ማለት ነው። ሩትዬ ለማግባት ማለት ነው። እርጉዝ ብትሆንም የመጀመሪያ ልጇንም አሁን ወዷ ውስጥ ያለውን ልጅ ተቀብዬ አሳድጋለሁ። እኔ ፍቅሬ በጣም እየጨመረብኝ ነው። እቺን የመሰለች ንግስት እቺ መኖር አልችልም ብሎ እንግዲህ ደስታ ቆርጧል ማለት ነው። እኔ የምላችሁ ማለት ነው ቤተሰቦች ያን ጥያቄ ልጠይቃችሁ። እዩና ደስታ የሆነማ ግንኙነትማ አላቸው። የሆነ የስጋ ዝምድና አላቸው። የምር ይመሳሰላሉ በጣም ማለት ነው። በደንብ ትኩረት አድርጋችሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና እንቁ ወርቅ የሆናችሁ ቤተሰቦቼ ማለት ነው። ደስታ እንግዲህ ያው ዛሬም በሽምግልናው ጉዳይ ተስፋ አልቆርጥም ብሏል። እንግዲህ ወንድ ልጅ ተስፋ አይቆርጥም እና ተስፋ አልቆርጥም አሁንም ደጋግሜ ልካለው እሷ እስከምትቀበለኝ ድረስ ተስፋ አልቆርጥም በሩትዬ በሷ ተስፋ ቆረጥኩ ማለት እዚህ ላይ ያለኝን ህይወት ወይም ደግሞ እዚች ላይ ያለኝን ምድር ቆይታዬ ያበቃል ብለዋል። እንግዲህ ሩትዬን ካላገባው መኖር አልችልም፣ ያለሷ ትንፋሽ የለኝም፣ ያለሷ እንጀራ ይበላልኝም ብለዋል። እንግዲህ እኔ ያናደደኝ ሌላ ነገሩ ሳይሆን ይሄ ቀን ላይ በቡቼ ቤት ነው ማነው ይሄ ቡቾራ የሚባለው ይሄ ቡቻ መጥቶ እሷ እርጉዝ ነች፣ እርጉዝ ብትሆንም ያንተም የአብርሃም ሊሆን ይችላል ያለው ፓርት በጣም ነው ያበሳጨኝ ማለት ነው። ሩትዬ ልክ እንደ ሌሎች ሴት መስሎት ተሳስቶ ሄርሜላን እየተናገረ መስሎት ይሆን እንደዛ ያወራው ባላቅም እንደዛ ተናግሯል። እንግዲህ እናንተ ተቀብሎታላችሁ፣ እኔ አልቀበለውም መቼ። ምክንያቱም ሩትዬ እንደዚህ አንተ ሴት አይደለችም። ለክብሯ ሟች በጣም ራሷን የምትጠብቅ ክብሯን የምታስጠብቅ ሴት ናት። እንደዚህ ዝም ብላ የምትንዘላዘል ሴት አይደለችም። እና ምን ልክ ፈልጌ ነው በጣም ነው የተሳሳትከው ቀን